ወይ ሩታ እንግዲህ ልትሰቃይ ነው። በቃ አሁን ደግሞ ልጅ ይዘሽ ሁለተኛ ልጅ ልትሰቃይ ነው ማለት ነው። እርግዝና ያኔ አንድ ልጅ ብቻ ነበር ያረገሽ። አሁን ደግሞ አርግዘሽም ህጻን ልጅ ይዘሽም ያኔ አብረሽ ፈልጎ ነው ያስረግዘሽ። አሁን ግን አብረሽ ያረገዝሽው ልጅ አልፈለግም፣ ሳልፈልግ ነው ያረገዝሽው፣ የኔ አይደለም እየተባለ ነው። ልጁ የዳኒ ነው የሚል ሰው አለ፣ የደስታ ነው የሚል ሰው አለ፣ የሌላ ሰው ነው የሚል ሰው አለ። ብቻ ብዙ አይነት አስተያየት አለ። እንኳን አሁን ተለያይተው አርግዛ ይቅርና ያኔ አብረው ሆነው ራሱ እኮ የአብርሽ አይደለም እየተባለ ነበር። እንኳን አሁን ተለያይተውና አብርሽ አሁን የኔ አይደለም ብሎ ይሸመጥጥልሻል እስከምትወልጂ ድረስ ስቃይሽን ትባያለሽ። እና ሩት አሁን አብርሽን ለመመለስ ያደረግሽው ነገር ዋጋ ያስከፍልሻል። እኔ ዋጋ የሚያስከፍላት ይመስለኛል። እና ልጁ የዳኒ ነው ምናምን የሚባል ወሬም ሰምቻለሁ። እንግዲህ ካሁን በፊትም ልጁ የዳኒ ነው ብለን ነበረ። ምክንያቱም ያኔ አብርሽና ሩታ ተጣልተው ዳኒ ጋውና ነበር የሆነ ሰዓት የዳኒ ነው ብለን ነበረ። ግን መጨረሻ ላይ ልጁ ሲወለድ እሷን አታዋርዳት ሲል እግዚአብሔር ማለት ነው ራሱን ቁጭ አብርሽን የመሰለ ልጅ ተወለደ። ስለዚህ ማንንም አልጠረጠረም። መጀመሪያ ግን የዳኒ ነው የዳኒ እየተባለ ሲወራ ነበረ። ከዛ በኋላ ግን በቃ ማንንም ነው ያልጠረጠረው። አብርሽ ደግሞ ትናንትና የሆነ ቤት አይቸው ነበርና ስለ ትዳር በደንብ እያወራ ነበርና ምንድነው እያለ ያለው መጀመሪያ የምትሰጠኝ ፍቅርና ትዳር ውስጥ ከገባን በኋላ ተቀየረችብኝ ነው እያለ ያለው አብረሽ ማለት ነው። ትናንት ሲል የነበረ ማን የሆነ ብቻ የሆኑ ዩቲዩበሮች ቤት አይቼዋለሁ። ስለ ትዳሩ እያወራ ከሩታ ጋር ለምን እንደዚህ ተለያያችሁ፣ ለምን ፈረሰ እያለ እነሱንም እንደ ምክርም እየመከረ በፍቅረኛሞች እያለ ሌላ ናት፣ ትዳር ውስጥ ከገባን በኋላ ሌላ ናት አለ። ሲጀመር የተቀየርከው አንተ ነህ አብረሽ፣ እንደ ቅርስ አድርግልኝ እንጂ ማለት ነው። ጉድ እኮ ነው። የተቀየርከው አንተ ነህ። ሩታ የተቀየረችበትን ምክንያት ምንድነው ብለህ አንተ እኮ አላሰብከው። ዝም ብለህ እሷን መቀየር ነው እንጂ አየኸው አንተ ለምንድን ነው በዚህ ልክ የተቀየረችው? እኔ ምን አጉድዬባት ነው? ፍቅረኛሞች እያለ ምን ነበረ? አሁን ደግሞ ምን ሆና ነው እንደዚህ የተቀየረች ብለህ ራስህን ሳይሆን የጠየቅከው አለካ ፍቅረኛሞች እያሉና ትዳር ውስጥ እያሉ የተለያዩ ናቸው ብለህ ራስህን አሳመንከው እንጂ ሩታ የተቀየረችው ለምን ይመስልሃል? አንተ ሴት መቀየር ስትጀምር ነው ሩታ የተቀየረችው። እሷን ትተህ ሌላ ሴት ስትመለከት ሌላ ሴት አቅፈ ስትመጣ በፍራንክም ሆነ በድራማ ሌላ ሴት ስታመጣ ሩታ ተቀየረችብህ። ለምን ተቀየረች? አንተ ተቀየርክ፣ እሷ ተቀየረች። የቀየርካት አንተ እንጂ እሷ አይደለችም። ከዛ አንተ ሴት አመጣህ፣ አንድ ማልበቃ 2 3 4 ነው ያመጣህ። እሷ እያለች በእሷ ላይ 3 ሴት እቤቷ ድረስ ወስደ ፍቅርን ምሳ እስከ መጋበዝ የደረስክ ሰው ያችኛዋን ደግሞ ማን የምትባለው ነፂን አምጥተ ፎቶ ከሷ ጋር ተነስተ ብዙ ነገር ያደረክ ያን ሁሉ እኮ ይችላ ነበር የተቀመጠችው። አሁን ደግሞ ያልበቃ ብሎ ሄርሜላን አመጣ እንዴ! አብርሽ እንደው በጣም የምትገርመኝ የራስህ ስህተት አይታይም፣ የሷ ብቻ ነውና አንተ ነህ እንድትቀየር ያደረካት። ሩታ ስህተትሽን ልንገርሽ አብርሽን መልሳለሁ ብለሽ ወደኔ ያመጣለሁ ብለሽ ከሄርሜላ ጋር ለመፎካከር ብለሽ ሄርሜላ የኔ አደርጋለሁ ስላለችሽ ብቻ እሷን አሸንፈሽ አብርሽን የራስሽ ለማድረግ ስለፈለሽ ብቻ ልጅ አረገሽ። ይሄ ደግሞ አንቺን በጣም ዋጋ ነው የሚያስከፍልሽ። ሄርሜላውን እስከነ ልጅ እቀበላለሁ ካለችው አንቺን ትቶሽ ሊሄድ ይችላል። አንቺን ትቶሽ ሄርሜላ ጋር ሊሄድ ይችላል። ሄርሜላ ጋር ሊሆን ይችላል። እና ያኔ ምንድነው ቢሆን መጨረሻሽ? ልጅ ይዘሽ ከዛ ደግሞ አርግዘሽ በጣም ከባድ ነው። ያለ አባት 2 ልጅ ማለት ነው። እና ከአንድ አባት መውለድሽ ጥሩ ነው፣ ግን ደግሞ እሱ ልጁ የኔ አይደለም ብሎ ካመነ ዲኤንኤ እስከሚደረግ ተወልዶ ዲኤንኤ እስከሚመረመር ድረስ አብርሽ ከጎንሽ አይሆንም ማለት ነው። ይሄኛው ልጅ እንጂ የተረገዘው ልጅ ስላላመነ ምንም አይነት እንክብካቤ አያደርግልሽም ማለት ነው። እና አሁንም የምትጎጁ አንቺ ነሽ። እሱን መልሳለሁ ብለሽ የምታደርጊያቸው ነገሮች በጣም ዋጋ እያስከፈልሽ ሪስክ እየወሰድሽ ነው። ያኔ መልሳለሁ ብለሽ ቪዲዮ ቀረጽሽ፣ ከዛ ከፋሚሊ ጋር በሙሉ ሰጣለሽ። አሁን ደግሞ መልሳለሁ ብለሽ አረገዝሽ። ሁንም ሌላ ዋጋ ልትከፊ ነው ማለት ነው። እና ሩታ እድሜ ልክሽ ዋጋ እየከፈልሽ አብርሽን የኔ ያደርጋለሁ ብለሽ እየተሰቃየሽ መኖር የለብሽም። ከአንድ ልጅ 2 ልጅ አንድ ልጅ አርግዘሽ እያለ ሌላ ህይወት የመጀመር መብት ነበረሽ። ይሻላል ቢያንስ አንድ ልጅ እያለሽ ሌላ ሰው ጋር ብትጀምሪ። አሁን ግን 2 ልጅ ይዘሽ ሌላ ሰው እንኳን ህይወት ልጀምር ብትይ ልጆችሽን ስለሚንገላቱብሽ ለልጆችሽ ስትይ ብቻሽን መሆን ትመርጫለሽ። ገብቶሻል አይደለ? ብትሆኝ እንኳን አይመችሽም። በቃ አብሮሽ የሚሆን ሰው ራሱ ውስን ነው የሚሆነውና ሩታ አሁን ህይወትሽን በጣም በራስሽ እጅ እያበላሸሽው ነው። ምክንያቱም ከማይሆነሽ ሰው ጋር 2 ልጅ ወለድሽ።
ከዛ ሌላ ህይወት መጀመር አትችይም ማለት ነው። ሁሌ ዘላለምሽን ልጅ አሳዳጊ ነው ሆነሽ የምትቀሪው። ነገም ደግሞ ሲፈልግ ሊመጣ ይችላል። ያኔም ከሱ እየወለድሽ ልክ እንደ ውሽማ እሱ ከሌላ ሴት ጋር እየኖረ አንቺ ጋር እየመጣ እንደ ውሽማ ልጅ ሲወልብሽ ነው የሚኖረው ማለት ነው። እና እንደዛ ደግሞ መሆን የለበትም። ተዋዳችሁ አብራችሁ እየኖራችሁ ልጆችም የአባት ፍቅር እያገኙ እንጂ እየመጣ ዝም ብሎ እንደፈለገ እንትን እያለ የሚሄድ ሰው እኔ እንጃ ከዚህ ሰው ጋር ለመኖር ማሰብሽ ራሱ ለምን እንደው አላውቅም። እና እንደውም በጣም የሆነ እሱ የሄደው ሩታ ስለተቀየረችበት ፍቅረኛሞች እያሉ የሰጠችውን ፍቅር ትዳር ላይ ስላልሰጠችው ነው የሄድኩ አይነት ነገር ነው ሲያወራ ነበር። ግን የቀየርካት አንተ ራስ ነህ። ሴት ስታመጣ ስትቀየር ነው ሩታ የተቀየረችው። ሌላኛው ደግሞ ሄርሜላ አሁን ፍቅረኛ ናታ። በጣም ትንከባከባለች፣ በጣም ትወዳለች። ምን ልሆንልህ፣ ልሞትልህ፣ ልከርበትልህ እያለች ነው። ግን እቺ ሴት አሁን ፍቅረኛ ናታ። ትዳር ውስጥ ስትገባ ልክ ሩታ እንደተቀየረችው እችም ትቀየራለች። ይህን ማወቅ አለብህ። ሩታ ተቀየረችባ፣ ሄርሜላ ጋርም ትዳር ውስጥ ስትገባ ልትቀየርብ ነው። እና ገና ትዳር ውስጥ ስገባ ይቀየሩብኛል እያልክ ትዳር ሳትመሰረት ዝም ብለህ ስታማግጣቸው ትኖር ነው ሴቶቹ። ሴቶች ደግሞ በትዳር መታሰር ባለትዳር መሆን ይፈልጋሉ። እና እንደዛ መሆን የለበትም። ሴቶች የሚቀየሩት ትዳር ላይ እና ትዳር ውጭ እንደውም ወንዶች ናቸው። አብዛኛው ፍቅረኛሞች እያሉ የማይሰጡትን ፍቅር ትዳር ላይ የማይሰጡት ወንዶች ናቸው እንደው የሚቀየሩት። እና አንተ ነው የተቀየርከው። መጀመሪያ የምትሰጣትን ፍቅር አልሰጣሃትም። ገባህ አይደለም? መጀመሪያ የምትሰጣትን ፍቅር ለሷ በኋላም አልሰጣሃትም። በቃ ይሄ ነገር ነው እሷን የቀየራት። አንተ ሌላ ሴት ነው ማየት የፈለግከው። አሻግረ ማየት ነው። ሴት መቃየር ነው። ሴት ስትቀያየር ደግሞ እሷ ተቀየረችብህ። እሷም ወንዳመጣች ብዙ ነገር ተፈጠረና ትዳር ውስጥ ሴቷም ወንዱም እንዲቀየሩ የሚያደርጉት አብሯችሁ ያለው ሰው ሲቀየር አብሯችሁ ትቀየራላችሁና ትዳር በጣም ጥንቃቄ የሚፈልግ ሰዎችን ጣልቃ ሳይገቡ ራሳችሁ ኢቭን ቤተሰብ እንኳን መግባት የለበትም። ቤተሰብ ሳይገባ ራሳችሁ ብቻ የምትመሰርቱት ህይወት ነው እንጂ ማንም እየገባ እያወካ ቤተሰብ ለምን እንዲያረገሽ ለምን እንዲያረካት እየተባለ እሱም እንዲያርጋለች እኮ ለምን አሁን አብራት ትሆናለች እንዲያርጉሻል እኮ ለምን አብረሽ ትሆኛለሽ እየተባላችሁ የምትኖሩት ኑሮ አይደለም። ማንም ሰው እየገባ ህይወታችሁን እያወካ በእናንተ ፍቅር ላይ ማንም ገብቶ አዛዥ፣ ፈላጭ፣ ቆራጭ፣ ተቆጣጣሪ ልጅሽን መጥቶም ለምንድን ነው እንደፈለገ ምናምን እንደዚህ እየተባላችሁ የምትኖሩት ኑሮ አይደለም። ማንንም ሳታስገቡ የምትኖሩት ፍቅር እንደዛ ነው እንጂ ሁሉም ሰው ይቀየራልና ሩታ እንግዲህ እግዚአብሔር ይሁንሽ። አብረሽ ከሸመጠጠ እንግዲህ ልጅም ይዘሽ ሌላ ሁለተኛ ልጅ አርግዘሽ ምን እንደምትሆኝ አላቅም። እመልሳለሁ ብለሽ ይሆናል አንቺ ነገር ያረግሽው። ግን እሱ ሄርሜላ ሄድልኝ ካለችው ይመጣል። ምንም ጥያቄ የለው መለሳል። እሷ ግን እስከነ ልጅ ይቀበልሃለሁ አብሬ ሆናለሁ ካለችው በቃ ከሷ ጋር ነው የሚቀጥል። አንቺን ሸምጥጦሽ ልጅ እንኳን ቢሆን ልክ እንደሆኑ እየመጣ እያየ ይሄዳል። ሌላ ምንም አያደርግምና ዋጋ የሚያስከፍልሽን ነገር ነው ሩት ያረግሽው ብዬ አስባለሁ።